ቆይ ደስታ የሚሉት ሰውዬ አሁንም አለ እንዴ? አረ በህግ አምላክ። እኔ ግን ማለት ነው እግዚአብሔርን ነው የምላችሁ ቤተሰቦቼ ማለት ነው የአብርሽ ዝምታ ምንም ነገር አላማረኝም። ይሄ ዝምታው ማለት ነው። ሲቀጥል ደግሞ ማለት ነው ምንድነው ሰው ፍቅር ውስጥ እየገባችሁ የአብርሽም ጓደኞች የሩታም ጓደኞች እየመጣችሁ አይሆንሽም፣ ከለቅሶ ውጪ ከለኔ መሆንሽ ከሌ ነው የሚሆንሽ እያላችሁ በሰው ህይወት ውስጥ እናንተን ማን ነው ወሳኝ ያደረጋችሁ? ፈረንጆ ዛሬ ያናደኛል። አብርሽ ይሁናትም አይሁናትም ማለት ነው ዛሬ ደስታ ቤት ድረስ መምጣት የለበትም ነበር። ሲቀጥል ደግሞ ሩታዬ ውሳኔ ሰው ሁኚ። የእውነት ከዚህ በኋላ የበቀለው ጨዋታ ነው የምትይውን ነገር ሩታዬ እንደምንወድሽ ያህል እንደዚህ አይነት ጨዋታ ማቆም አለብሽ። ዛሬ በነገራችን ላይ አይቻት ነበረ። በዚህ አጋጣሚ ወደ ደስታ ሳልገባ ያው ቡዜን አይቻታለሁ። የአብርሽ እህት መታ ስትናገርም ስትውረገረግም በሩታ በጣም ተናዳ ስሜታዊ ሆና ያንን ቪዲዮ ከራሷም አልፎ ለሌላ ሰው አሳየችው። ከዚህ በኋላ አብርሽ የሷ መሆን አይችልም፣ ፍቅሩ አልቋል ሁሉ እያለች በሩታ ተናዳ ስትናገር በነገራችን ላይ አይቻታለሁ። ቆይ ወደ እሷ ከመምጣቴ በፊት ግን ደስታ የምትባል ሰውዬ ማለት ነው ሩታ አለቀሰችም ተጫወተችም ምንም አለችም። ያ ቤት ወደደም ጠላም ያባወራ ቤት ነው። ከዚህ በኋላ አብርሽ ወደ ቤቱ ተመልሷል አይደለ? ተመለሰም ወዱም አልወደደም ተመልሷል ወደ ቤቱ። ከዚህ በኋላ ምንድነው እኔ የዚህ ቪዲዮዎች ጉዶች እግዚአብሔር ማለቂያ የለውም፣ መፍቻ የለውም፣ መቋጫ የለውም። ምንድነው ነገሩ እንዴ? ያም ይመጣል ሩታ ትሆን አብርሽ አይሆንሽም፣ እንደ በፊት ታለቅሻለሽ፣ የራስሽን ህይወት ጀምሪ ትላላችሁ የሩታም ጓደኞች የአብርሽም ጓደኛ ይመጣል ሩታ ልትጫወትብህ ነው የራስን ህይወት ኑር እያላችሁ እናንተ ናችሁ እንዴ በእነሱ ህይወት ውስጥ ወሳኝ የሆናችሁት? ሩታ ማለት ነው ከዚህ በኋላ ይሄ ደስታ የሚባል ሰውዬ እና አብርሽ እነዚህ ማናቸው እነ ፈረንጆ ምናምን በእናትሽ ሩታ ይበቃል። ከዚህ በኋላ እንዴ ለራስሽም መኖር አለብሽ እኮ አብርሽ ሆነሽም አልሆነሽም አሁን ወደ ቤቱ ተመልሷል። ቤትሽን ማስከበር ያለብሽ ደግሞ አንቺ ነሽ። የእውነት ራሷ ናት ቤቷን ማስከበር ያለባት፣ ቤቷ መስራት ያለባትም ራሷ ናት። ስለዛ ይሄ ደስታ የሚባለው ሰውዬ ራሱ አብርሽ አይሆንሽም ይሆንሻል እያለ እየመጣ ያላዝነውን እንደው የሆነ ቆፍጠን ያለ መልስ ስጩ። በቃ አክብሬ ነው አንተ ስለሆንክ ነው ምናምን አትበይ። በቃ አሁን ባሌ ወደደም ጠላም በግድም ሆነ ወዶም ሆነ ተገዶም ወደ ቤቱ ተመልሷል። ስለዛ ይሄ ቤት ከዚህ በኋላ ያባወራ ቤት ነው አይደለ? ሊከበር ይገባዋል። ማናችሁም እየመጣችሁ በእኔ ህይወት ውስጥ እናንተ ወሳኝ ልትሆኑ አትችሉም። የሚጠቅመኝን የሚጎዳኝን እኔ ህጻን ልጅ አይደለም አውቃለሁ። መስመር አትለፉ ብለሽ ማንም ሰው አንቺ ጋር እንዳይመጣ ማድረግ ትችላለሽ። እግዚአብሔር ነው የምላችሁ ቤተሰቦች። በእርግጥ በእውነት ለመናገር አሁን ላይ ደስታ ደግሞ ዛሬ ድጋሚ መጥቶ አብርሻ ሆነሽም ተመልሶ ሄርሜላ ጋር ነው የሚሄደው። ሄርሜላ ሊያገባት ነው። እኔ ወድሻለሁ። በነገራችን ደስታ ላንተ የሚሆን ፍቅር የለኝም፣ ልወድና ላፈቅር አልችልም። አንተ አውቃለሁ መልካም ሰውነ ባለውለታዬ አለች። ውለታና መልካምነት ደግሞ ለፍቅር ሊሆን አይችልም አለች እኮ። በውለታና በመልካምነት ውስጥ አጥሬ ደግሞ ላፈቅር አልቻልኩም አለች እኮ። ስለዛ በግድ መታችሁ ለሩታ ባል መራጭ ነን ባትሉ ህይወቷን ድጋሚ ባትበጠብጡ ጥሩ ነው። አሁን ደግሞ እዛ ጋር አብርሽን መልሰዋለች አይደለ? ድጋሚ ለሩታ ምን አይነት ስም እንደሚሰጣት ደግሞ አስቡ ቤተሰቦች። አሁን ፈረንጆና ይሄማ ነው ደስታ የሚሉት መጥቶ ተንበርክኮ ፍቅሬ ካንቺ ጋር ካልኖርኩኝ እኔ ካልሆንሽኝ አብርሽ ያስለቅስሻል፣ ወደ ሄርሜላ ተመልሶ ይሄዳል። የቃቃ የጨዋታችሁን አቁሙና ከኔ ጋር አብረን እንኑር፣ እኔ አፍቅርሻለሁ፣ እኔ እወድሻለሁ፣ ስትናደጂ ስትበሳጭ ያምርብሻል እትት። አሁን ደግሞ ለሩታ ምን አይነት ስም እንደሚሰጣት ደግሞ አስቡ። ተንበርክኮ ታምሪያለሽ፣ ጸጉሯን መነካካ፣ ስትናደጅ እንዴት ያለሽ። ይሄ ደግሞ ለእሷ ስም እንዴት እንደሚያሰጣት ማለት ነው። በነገራችን ላይ ሩታ እናንተ እንዳላችሁ ደግመሽ ታለቅሻለሽ ስትሉ ነበረ። ደግመሽ ከማልቀስ አሁንም አብርሽ ሄርሜላን ይወዳታል፣ ተመልሶ እሷን ሄዶ ያገባታል እያላችሁ ነው። በምን እርግጠኛ ናችሁ ይሄ የምትናገሩ? ሲቀጥል ደግሞ ሩታ እኮ የድሮ ሩታ አይደለችም። አሁን የምታለቅስበት ጊዜ አብቅቷል። አብርሽ እሷም ሆነ አልሆነም ህይወት ይቀጥላል። ጠንካራ ሴት ሆናለች። እህትዮም ስትናገር ነበረ የሄርሜላን ማልቀስ በውስጥ ሚሽን ስታደርጉልኝ ነበር። ሄርሜላን አልደግፋትም፣ ለወንድሜን ትሆን አልልም፣ አልወዳትም ከበፊትም። ይሄ ሁሉ የሆነው እሷና የአብርሽ ጓደኞች ባደረጉት ነው። ሩታና አብርሽ እዚህ ደረጃ ደርሰው መበቀል መጫወት ከዛ በቀልን ወልዶ አሁን ላይ የደረሱት ደረጃ በሄርሜላና በጓደኞቹ በዙሪያ ባሉት በአብርሽ ጓደኛ ናቸው። ያ ሁሉ ያ ትዳር ዋጋ የተከፈለለት እዚህ የደረሰው። ስለዛ ሜሽን እያረጋችሁልኝ ነው። ሄርሜላ ስታለቅስ ሩታም አልቅሳን የመጣችሁ አለች። አይገርምም?
ሩታም ስትመጣ አልቅሳ ነበር የመጣችው። ስለዛ አይገርመኝም አሁን ያሉበት ሁኔታ ደርሰዋል። እችኛዋም አልቅሳ ብትመጣ ነገ የሚያውነው ነገር ነው እና እንደዚህ የተባለች ያለች ልጅ ዛሬ ታልቅሻለሽ ምናምን። የድሮ ሩታ ያለችም ደግሞ በነገራችን ቤዛ ሩታ አልቅሳ ብትመጣም እኮ ለፍቅር ነው፣ ብዙ ዋጋ ከፍላለች። ወንድምሽ በመጀመሪያ ሊስተካከል አልቻለም እንጂ ሩታ ለፍቅሯ ብዙ ዋጋ ከፍላ ከሄርሜላ በላይ እስከ ቤተሰብ ብዙ ድንጋይ ተወረወረባት ልጅ ነበረች። ያንን ድንጋይ ግን ሰብስባ ፍቅሯን ነበር የገነባችው። እንዳልሹም እናንተም ወደዳችኋት ተቀበላችኋት፣ ባሏም ወደዳት ተቀበላት፣ ተጋቡ፣ ወለዱ፣ ሉልን የመሰለ ልጅ ወለዱ። ግን ወንድምሽ ሊስተካከል ባለመቻሉ ነው። ብታለቅስም ለፍቅሯ ብዙ ዋጋ የከፈለች ልጅ ናት ሩታና በነገራችን የሄርሜላ ማልቀስ እንግዲህ በውስጥ ሜሽን እያደረጋችሁ ነው አይገርመኝም ብላ ዛሬ የአብርሽ ወንድም እንግዲህ ያው ይቅርታ የአብርሽ እህት ቤዛ እንግዲህ ሄርሜላን ሩታንም ስታስጠነቅቃትም ነበረ። በአይኔ የመጣሽብኝ አሁን ገና አብርሽን ብዙ ተጭነነዋል፣ ቤተሰብም ዝም ያለሽ ፍቅራችሁ ያላለቀ ስለሆነ እኔ ደግሞ የባል እህት እኮ እንደዚህ ነው እየተባለ እንደሚባል ሳይሆን እኔ እንደ እህትም እንደ ጓደኛም ነው የቀረብኩሽ፣ ሴትነትንም ተረድቼሽ እንደ ሴትም ነበር ሩታ ከጎንሽ የነበርኩት ብላ ያው በቪዲዮ ምክንያት ነው ቪዲዮን ቀርጸሽ ከአንቺም አልፎ ለዳኒ ማሌ ለሚጫወተው ዳኒ ለሄርሜላ ሁሉ አሳየሽ። ለምን ይሄን ማድረግ አስፈለገ? እኔም ጠይቄሽ ነበረ በወቅቱ ይሄን ነገር ለኔ ደበቅሽኝ፣ ለምን ደበቅሽኝ? ወንድሜንስ እንዲህ ለማድረግ ምን አነሳሳሽ? ውድቀትሽን ነው የሚያሳየው። ቀይ መስመር ሩታ አልፈሻል። በዚህን አይነት ሁኔታ የሚመለስ ፍቅርና ትዳር የለም። አብርሽ አሁን ላይ ፍቅሩ አልቋል። ከዚህ በኋላ ወንድሜንም እንደ በፊት ደፍሬ ይሄን አድርግ ውጣ በዚህ ግባ የምለው ልጅ አይደለም። አብርሽ እንደውም ሲናገር ጮክ ብሎ ሲናገር ኖርማል ነው። አብርሽን መፍራት ዝም ሲል ነው አብርሽን መፍራት። እኔ ወንድሜን በደንብ አውቀዋለሁ። በወንድሜ ስሜት ላይ ነጫወች። በቃ ብዙ ነገር አለ አይደል? ያው በነገራችን ላይ በእርግጥ ያው መስመሯን እየጠበቀች ነበር ስትናገር የነበረው። በሩታን በጣም ተናዳለች፣ በጣም ስሜታዊ ሆና ነበር። በእርግጥ ቪዲዮን እኔ ለእውነት ለዳኒ ያሳይታ ከሆነ የእውነት ለመናገር ስህተት ነው። ለሄርሜላ እንኳ ምናልባት ያው ሴት ናትና እኔም ልክ ናት ብዬ አልደገፍኩም በቪዲዮ ግን ደግሞ ያው ሄርሜላ እንዲቆርጥላት ቤዛው እንድትረጃት ሄርሜላ እንዲቆርጥላት ይሆናል ለሱ አሳየቻት። ይሄ ነገር በእርግጥ መሆን የለበትም ነበር። ቤተሰቦች እኔ ብያለሁ። አብርሽ አስቦበትና ወዶና ፈቅዶ ከራሱ ጋር ተማክሮ ወደ ራሱ ሚስቴ ልጄ ትሻለኛለች ብሎ ሲመለስ ነበር ጥሩ ከልቡ። የእውነት እኔ አሁን ራሱ የአብርሽ ዝምታ እግዚአብሔርን እህቱ ባትናገርም አብርሽ የሆነ ነገር አቅዶ እንደመጣ ቃለሁ። በጣም ዝምታው በጣም ነው የሚያስፈራው። ዛሬ እንኳን ለሄርሜላ ተስፋ እየሰጣት ነው። አስበው እንግዲህ አያችሁ። ስለዛ እንደዛ ባይሆን ጥሩ ነው። እኔም አልደገፍኩም። ይሄ ቪዲዮ ቀርጾ እንዲመለስ ሩታ ወደ ቤት ያደረገችበትን ዘዴ እውነት ሌላ ብዙ ዘዴዎች ነበሩ። ቤተሰቦቼ የእውነት ነው። እንደ ፍቅር እየሰጠች አንዳንድ እየጠራችሁ ዘና ፈታ እያለች እያጫወተች ተጫውቶ በሰላም እንዲሄድ አድርጋ ቀስ በቀስ ሴት ብልሃተኛ ናት ይባላል አይደል? ከዛ ከልጁ ጋር ጊዜ እንዲያሳልፍ እያደረገችው ቀስ ብላ ወደ ራሷ እንዲመለስ ማድረግ ትችል ነበረና አሁንም እያስፈራራሹ ነው እንጂ ወንድሜን ያሹ ይመስልሻል እንጂ ሩታ አብርሽ ከዚህ በኋላ ፍቅሩ አልቆለታል። እሱ የምንጫንበት ከዚህ በኋላ ምንም ምክንያት የለም። የፉክክር ቤት ነው አንቺና ሄርሜላ የያዛችሁት። ሁለታችሁም ወንድሜን ተፋቱት፣ ወንድሜን ልቀቁት እያለች ነበር ዛሬ ቤዛ ስትናገር የሰማዋት ማለት ነውና ብቻ ከባድ ነው። የዛሬም የፈረንጁና የዚህ የደስታ ነገር ማናዶኛል። ሩታ ህይወትሽን አስተካክለሽ ኑሪ ባክሽን። እንደ ሴት ልጅ ብልሃተኛ ናት ይባላል። በቃ የማያስፈልጉሽን ሰዎች አይደለም ወንድ ልጅ ያለበት ተይና ደጅሽም አለማስረገጥ። ይሄ ልጅ ምናልባት አብርሽ አንድ ላይ ሲሆኑ ነገሮች እየተቀየረ ወደ እሷ ሊመለስ ይችላል ብሎ ማሰብም አይከፋም። ግን ቢሆንም እኔ ዳኒ እጅ መረጃ አለ ብዬ አላስብም። ለዳኒም ታሳዩዋለች ብዬ የእውነት አላስብም። ለዛችኛዋ ሊሆን ይችላል። ብቻ የሆነ የተወሳሰበ ስሜት ውስጥ ነውና እህትዮ ብትናደድም አልፈርድባትም። እውነት ለመናገር ያው እህት ናት። እኛም በሷ ቦታ ብንሆን የአብርሽ እህት ብንሆን እናደዳለን። ያደ ሩታ የቀረጸችው ቪዲዮ ሌላ ሰው እያየው ቢሆን ያናዳል። ያው ስጋ አይደላችሁ ያማል እኮ አንዳንዴ አልፈርድባትም። ሩታንም እንደ እህት ልትረዳት ካጠገቧ ሆና ወንድሟን ብዙ ጊዜ ተጭናታለች። እውነት ለመናገር እኔም የቪዲዮን አልደገፍኩም። ልክ አይደለም። እውነት ለመናገር በዚህ መንገድ ባይሆን ደስ ይለኝ ነበረ። አሁንም እህትየው ለሄርሜላም ለሩታም እንደማይሆን ወንድሟን እየተናገረች ያለችው እንጂ ለዛችኛውም እየደገፈች አይደለም። አሁንም እውነት ላይ ነው የቆመችው። እውነት ለመናገር ማለት ነው። ሄርሜላን ከበፊትም አልወዳትም። በሷና በአብርሽ ዙሪያ ጓደኞች ምክንያት ነው ወንድሜ ትዳር እንደዚህ ሆነው እያለች ነው አሁንም ማለት ነውና ብቻ አሁንም ሩታዬ እንደ ወሳኙኝ በእናትሽ በቃ ሴት ልጅ ቤቷን
ትሰራለችም ታፈርሳለችም። በቃ የማያስፈልጉትን ሰዎች በአንቺ ህይወት ውስጥ ገብተን እንፈትፍት፣ ከሌ ነው የሚጠቅምሽ፣ ከሌ ነው አንቺ ባል እያሉ የሚሉትን መስመር አስይዣቸው በእናትሽ። እኔ እንዲህ አይነት ነገር አይመቸኝም። ጌታን ነው መላችሁ። ሆነሽም አልሆነሽም አብርሽ መወሰን የምትችይው አንቺ ብቻ ነሽ በህይወትሽ እና እንደው ሩታዬ እሱ ራሱ የሆነ ነገር አድርጎ ይውጣ እንጂ አንቺ በፍጹም ከዚህ በኋላ ጨዋታና በቀል ብለሽ አብርሽን እንዳትመጪ። እንደው አደራ አደራ ሩታ የእውነት